በቃኝ ደስ ብሎኛል ጀሞ እኔ ከበቂ በላይ ደስ ብሎኛል ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት ደፋርነት ጫውቶን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል ጀሞ አርቴታ እጅግ ቆንጆ አቀራረብ ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኛል ደስ ብሎኛል በቃ እኔ ማዱኬ ማርቲኔሊና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር ወይኔ አንድም ጎል እንኳን አናገኝም ብዬ ነበር ከቆመ ኳስ አግኝተናል በፔናልቲ በቃን ይበቃን ነበር ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር አንድ ጎል ደግሞ ጨመር አድርገን ግን አልሆነም እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል ይሄንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል ገብቷል አይደል እዛ ውስጥ ምንም አይመጣም የምሬን ነው የምላችሁ ዋናው ነገር ግን ምን ነበር እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን ቆንጆ ኢኮኖሚካል ሆነን ወተናል ይውላችሁ ሳካና ኤዜና አሳረፈን ነው የተጫወት ነው ገብቷል አይደለ ለፕሪሚየር ሊጋችን ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ለኤምሬትስ ላይ ማለት ነው እኔና አርገኛ አትሌቲኮን ካለጠፍናቸው ጀሞ ካለጠፍናቸው እኔ ደስ ብሎኛል ጀሞ የምሬን በጣም ነው ደስ ያለኝ ከሞን ጋንስ ኮፒሊንግ ሼር አድርጉና አዳርሱልኝ ይመቻል የትናንቱን ባየነበት አይን ቅራሬን የተመለከትነው ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም እግር ኳስ ነው አትሌቲኮ ማድሪድ ከአርሰናል አንድ እኩል በሆነ ውጤት ሁለቱም ተለያይተዋል ማለት ነው ወደ ኤምሬትስ ደግሞ አምርቷል ጨዋታው ማለት ነው እኔም ምለው እነ ማርቲኔሊ ግን ምንድነው የሚያረጉት ሜዳውስ ከገቡ በኋላ ነው እንዴ የቤት ክራይ ምናም ትዝ የሚላቸው ግራ የሚያጋባው ነው ያራዳ ልጅ እንዴት ነው ነገሩ ያዝበለው ነው እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል ጎብዬ እንዴት ነው ነገሩ እስቲ ልብ በሏቸው ግራም ያጋባው ነው የተወሰነ ያሉት ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው አንድ እኩል በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት ተጫውተንም አልናስቆጥር አንችልም አሉ ነገር ግን ዴቪድ ራያ ላሜዳ ውስጥ ሉክማን ይሞክራል ራያ ለሱ ቀልዱ ነው ስፓሪንግ አረገው ራያ ራሱ ሉክማንን ያራዳ ልጆች ለማንኛውም አንድ እኩል በሆነ ውጤት ወደ ቀጣይ ዙር አልፏል ሐሳብ አስተያየት እናንተ ነው ሼር ኮፒ ሊንክ ያለን ይመቻችሁ እቺን ሙድ ለጋሽ መሐሙድ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ በቃ ቀመረ ተባን ሲሞኒ ስማ ዝም ብለህ የመጀመሪያው ጨዋታ ሐራሙድ ቦል ይጫወታል አቸውታል ቀጣዩን አንተ ዜሮ ሊያሸንፍ ነው ሰማኸኛ እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ እንኳን መድገም አልፈልግም እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ ያው ሁለቱም ፋይናል መሄድ አልፈለጉም አርቴታም ልክ መልበሻ ክፍል እንደገቡ እናንተ ማናባታችሁ ነው ምሮ ያላችሁ እንዴ እኔ እንደዛ ብያለሁ አለና ከዛ ዋይትን መረጠ ዋይት ኳሱን ጠበቀ ቦክስ ውስጥ በእጅት ይዛል አለው ምክንያቱም ጨዋታ ላይ ፔናልቲ ካልሆነ እየገባ አይደል ዋይትም የተባለውን ነገር አረጋ አቻውን አሁን ሁለተኛው ጨዋታ እንዴት ሊሆን ነው ስጋት ያው ነው ምክንያቱም መጫወት አለባችሁ ገባ ፔናልቲ ይደርሳል እሺ ፔናልቲ ደረሰ ከዛ ፔናልቲው እንዴት ሊሆን ስታገቡ ነው ስስቱ ሊጨርሱት ነው ወደድሽም ጠላሽም አንድ ስቴጅ አለሽ በቃ ምንም ማረጋ ህጉ ነው አርሲዬ ግን ይቅርብሽ በፎርፌም ቢሆን ምናምን በቃ እንደሆነ ነገር አድርገሽ አምልጭ ከዚህ ነገር ጥረሻል ተሳክቷል ዛሬ ተሳክቷል ሁሉንም ዳር ያለሽ ነው እዛም እዚህም ዳር እየተግደረደረሽ ነው ዳር እሺ የመድፈኛው ቤተሰብ አንድ እኩል ወጥተናል እኔ ምንም አልጨነቀኝ አልጠበበኝ ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት ተረዳኝ አይደል ምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ላነሱ ስላገቡብን ግን ዞሮ ፔናልቲ ነው ለወጣችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ማለት ነው ስለዚህ እኔ የምፈልገውን ጎል አላገቡብንም ያውላ ጫና አድርገው ጎል አላገቡብንም እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር በእናት የፉላም ላይ ድገመው ገባ ኦዲጋርድ ለምን ወጣ ምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ ለፉላም እንፈልገዋለን ኤዜ ምርጥ ነበርሽ ኤዜ ምርጥ ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር በሰለ የለበሰው ተንሸራተተ ጠላት እንዴት እንደሚደሰት ማንዬ ገባር ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን ወጣ ነው አታስብ ነው ማለት በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ነው እናረግልን ምንም ቅር እንዳይለ ጠላት
ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አርጌ ይናደዳል ብለህ ካሰብክ ያመሃልማ። ከተናደርክ ደግሞ እንዳትናደድ እኔ የጠበኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን፣ ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ማለት ከሞኑ ገነርስ አቸውተናል። ማን ምን አይነት ጨዋታ ነው? ሰከንድ አፍ ላይ ከበዱ። ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ አፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብቷችኋል? ልናሸንፍ ነው ሄድነው። ማሸነፍ ካልቻለን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብቷችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት አፍ ላይ የተመለከትነው፣ ሰከንድ አፍ ተበልጠን ነበር። እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ማን ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። ማን መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ። ቀጣይ ምንድን በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው። ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ማን ኤዜና ኦዴጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዴጋርድና ኤዜ ሌፍቲንግ አድርጎ አትፍራ። ማን መከላከሉን አትፍራ። በቃ ከነጨራሹ ገብቶሃል? ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ጌም ምንድን ነው ጨዋታው? አልገባኝም። ሀራም ፉትቦል መሆኑን እኮ ሁላችንም እናውቀዋለን። ግን አትሌቲኮ ማድሪድ በሜዳውም ነው እንዲህ ሀራም ፉትቦል የሚጫወት? አትሊስት ለማግባት አይሞክር? እየቋጠርን ነው አይደለኛ? ደግሞ ተከላካዮቹ ምን ይሄ ነው? ወደ አገኙት አቅጣጫ ነው እንዲህ ኳስ የሚመቱት? ዝም ብሎ ነው የሚመቱት። የገባውን ጎል ራሱ ዝም ብሎ ነው የሚመቱት። በቃ ወደ ደስ ወዳላቸው ነው የሚመቱት። ኳሱ መቀባበልም በጣም በመከላከል እንዲህ ጨዋታ በማበላሸት ስለተጠመዱ ማለት ነው ምንም እንትን የላቸውም። ኳስ ምናምን ተጫውቶ ምናምን የሚባል ነገር ዝም ብሎ ነው የሚመቱት። አሁን አልቫሬዝ የመለሰው ኳስ ነው የገባው። አልቫሬዝ ለማን ነው የሰጠው አይታወቅም። ከዛ በፊት ስንት ኳስ ነው ወደኋላ ሲመልሱ ወይ ሲከላከል ዝም ብሎ ይመቱታል። አርሰናሎች ትንሽ ከተረጋጉ ማለት 4 ያገቡባቸዋል። ለማኑ 3-4 እዚሁ ጨዋታው አልቆ ነው የሚሄዱ። ትንሽ ብቻ አርሰናል መረጋጋት ነው የሚጠበቅበት። ምንም እግዚአብሔርን ምንም የማይሆኑ ናቸው አትሌቲኮች። ከምር ባርሳ ነበር ማለፍ የነበረበት። በጣም ነው የደበረኝ ጨዋታው። ሰከንድ አፍ ላይ መሀሉን በተለይ የሆነ ነገር ካላረገው በስተቀር ዲያጎ ሲሞኒ ምንም አይፈጥሩም። ለምን ይሄን አልኳችሁ? ሲከላከሉ ጥሩ ናቸው፣ ሲያጠቁም ካውንተራቸው ጥሩ ነው። ግን የሆነ መሀሉንና እንትኑ ተከላካዩንና አጥቂውን የሚያገናኝ ሰው ያስፈልጋል። ያንን እንዲያደርግ ግሪዝማንን ነው። ግሪዝማንን ደግሞ ፊዚካል ኮንታክት በልጠውታል። ስለዚህ አንድ የሚያገዘው ሰው ያስፈልጋል። አላቸው አላቅም። በጣም ነው ግን የሚያናድዱት። እንዴት ነው? ቆይ አንተ ስትከላ አትሊስት ወደፊት ክሊር አታደርግም? ወደ ጎን ወደ እነሱ ምናምን ዝም ብለው ነው የሚመቱት ኳሱን። በቃ አውት ኦፍ ኖዌር ማለት ነው። ዝም ብለው መቀባበልም ያለባቸው ኳስ ሊሆን ይችላል። ዝም ብለው ይመቱታል። በቃ አያገባችሁ። ማራቅ ብቻ ነው የነሱ ስራ። ምንድን ነው አርሰናል እኮ ካጠቃህ እኮ አትችልም ማለት ነው። ምክንያቱም አርሰናል እሱ ራሱ ሀራም ፉትቦል ለመጫወት ነው የመጣው። በሰው ሜዳ ሄዶ ካጠቃህ ምን ማለት ነው? ከምሬ ነው። በጣም ነው የሚደብረው።